ጃባት የማታላቀቃ ከሆነ እያንዳንዱ ሚስጥራችሁን ለናሆም ነው የምነግረው። ነገርኩሽ። በዚህ ነገር መጎዳው እኔ ሳልሆን አንቺ። አምራን እንግዲህ በንዴት ሁሉ ነገር ስለታወቀባት ማለት ነው እንግዲህ በንዴት የኑሐሚንን ሚስጥር በሙሉ ለለይኩን አፍረጠርጠዋለሁ በማለት እንግዲህ በስተመጨረሻም ሌላ ውሳኔ ላይ ደርሳለች ማለት ነው። እንግዲህ አምራን ስለ ኑሐሚን ብታወራ ማን የሚጎዳ ይመስላችኋል ብሏታል። ማን የሚጎዳ ይመስልሻል ብሏታል። ለምን አምራን ለለይኩን ሄዳ ስለ ኑሐሚን ከኤርሚ ጋር እንደማገጠችና ኑሐሚን ለይኩን ለልጁ የሚያስባት አይነት ሴት አለመሆኗን እንግዲህ ሄዳ ካወራች ማን ነው ተጎጂው? እንግዲህ ያስቡት። ለይኩንና ወይዘሮ ዝናሽ ሚስቱ መቼም ቢሆን ከዚህ በኋላ አምራን ከናሆም ጋር እንድትቀጥል አይፈልጉም። እንግዲህ አምራን አሁን ያላት አማራጭ እርግጠኛ ሆና ልጁ የናሆም መሆኑን እርግጠኛ ከሆነች እንግዲህ ልጁ የናሆም ነው፣ ስለዚህ ናሆምን አፈቅረዋለሁ በማለት እንግዲህ በጉልበትም ቢሆን እንግዲህ አፈቅረዋለሁ በማለት እንግዲህ ቤተሰቦቹን ለማሳመን ትሞክራለች። ግን መቼም ቢሆን ለይኩንና ወይዘሮ ዝናሽ አምራንን አይቀበሏትም። ለምን? በመጀመሪያ ጉዳት ተጋልጧል። ስለዚህ አምራን አሁን ሀሳቧ ምንድነው? የኑሐሚንን ላይፍ ስታይል ማበላሸት። ለይኩን ስለ ኑሐሚን ያለው አመለካከት አስተሳሰብ ማለትም ኑሐሚን በጣም ምርጥ ልጅ ናት ብሎ ስለሚያስብ ኑሐሚን ለይኩን የሚያስባት ሴት ኑሐሚን አለመሆኗን ኑሐሚን ከዚህ በፊት ከሌላ ወንድ ጋር የምተኛ የነበረች ሴት መሆኗን እንግዲህ ለማውራትና ስለ ኑሐሚን ለመበጥረቅ አቅዳ ተነስታለች። ለምን? አይኗ ያየ ናሆም ኑሐሚንን እንዲያገባ አትፈቅድም ማለት ነው። እንግዲህ ያስቡት። አምራን አሁን ላይ ምን አማራጭ አላት? እንግዲህ ለይኩን ከባድ ሚዛን መሆኑ መናውቀው እዚህ ነው። ለይኩን የፈጠነ ሰው ልኮ እንግዲህ የአምራንን ማንነት ደረሰበት። ስለዚህ አምራን አሁን ላይ ናሆም ከኑሐሚን ጋር ይቀራረባል። ለምን? አሁን ላይ ናሆምን አጣዋለሁ ብላ ስለምታስብ ናሆም ግን በጣም ነው የሚያፈቅራት። አሁን ላይም ቢሆን ናሆም ልቡን ሰበረችው እንጂ ልጁ የሱ እንደሆነ እርግጠኛ ከሆነ ያፈቅራታል፣ ይወዳታል። አምራን ግን እውነት ናሆምን ታፈቅረዋለች ወይ ነው? ናሆም በጣም ነው የሚያፈቅራት፣ ይወዳታል። ልጁ የሱ ከሆነም ከኑሐሚን ጋር ሲያወራ እንደሰማነው ምንድነው ልጁ የሱ ከሆነ እሷን አስቀንጥሬ ልጄን አሳድገዋለሁ፣ እኔ በጣም አምኛት ነበር እሷ ከዳችኝ እያለ ነው። ስለዚህ ናሆም በጣም አምኗት አምራን ነው የከዳችው። ማለትም በእርግዝና ጉዳይ ላይ በተለይ ከናሆም ማርገዟን አለማርገዟን የዲኤንኤ ውጤት ይፈተዋል። ግን ከዚህ በፊት ከሌላ ፍቅረኛ እንዳላት አለመናገሯ ናሆምን ተጫወተችበት። ብሩን እየወሰደች ለኤርሚ ነው የምትሰጠው አምራን። ኤርሚ ነው የምትወደው አምራን፣ ናሆምን አትወደውም። ናሆምን ለገንዘብ ብላ ነው የቀረበችው። ይህን እውነታ ግን አምራን መደበቅ ፈልጋለች። ለምን? ገንዘብና ንብረት ስለሚያስፈልጋት፣ ገንዘብና ንብረት ስለምትወድ ናሆምንም በዚህ መንገድ አታላ እዛ ቤት ውስጥ ተገብታ ሀብት ለመውረስ ነው ሐሳቧ። ስለዚህ ይሄ ደግሞ ሊሳካላት አልቻለም ማለት ነው። ኑሐሚንም ተጎጂ ናት እዚህ ጋር ልክ እንደ ናሆም። ኑሐሚንም በኤርሚ ተጎድታለች። ኤርሚን አፍቅረው አምነው በቃ ሌላ ሴት ጋር ግንኙነት የለውም ብላ በጣም መልካም ልጅ ነው ብላ ባመነችበትና 100% በሱ ኤርሚ ሌላ ፍቅረኛ እንዳለው የሰማችው ኑሐሚን ገና ያላወቀችው ጉዳይ አለ ስለ ኤርሚ። ከሴተኛ ዳሪዋ ልጅ እንዳለውም አታውቅም። ኤርሚ አምራን ከሴተኛ ዳሪዋም ኤርሚ ልጅ እንዳለው አታውቅም። ኤርሚ በጣም ከባድ ሚዛን መሆኑን እናውቀው በዚህ ነው። እንግዲህ አሁን ምንድነው የሚፈጠረው ነው ዋናው ጉዳይ። እንግዲህ ያስቡት። ለይኩንና ዝናሽ መቼም ቢሆን አምራን የምትባል ልጃቸው እንድታገባ አይፈቅዱላትም። ስለዚህ አምራን የሷ ስለተበለሻሸባት የኑሐሚንን ህይወት ማበላሸት ነው ሐሳቧ። ስለዚህ ኑሐሚን ደግሞ ይህን አጋጣሚ በመጠቀም ለምን ናሆም በጣም የዋና ጥሩ ልጅ ስለሆነ አምራን ለናሆም አትገባውም ብላ ስለምታስብ ኑሐሚን አሁን ላይ ናሆም ብቸኛ ስለሆነ ስለሚጎዳ ካጠገቡ ሆናለች። እንግዲህ ኑሐሚን አሁን በዚህ አጋጣሚ ኑሐሚን ቢያፈቅራት ወይም ቢወዳት ናሆምን ታገባዋለች ወይስ አታገባውም? ኑሐሚን አሁን ላይ ለናሆም የተለየ ስሜት አላት፣ የፍቅር ስሜት ወይስ የላትም? ወይስ ለምን ብላ ነው ናሆምን ይሄን ያህል ርቀት የምትሄደው? ናሆምን የምትንከባከበው ማለትም በሚጎዳበት ታይም ላይ ናሆምን የምትከታተለውና ናሆምን ጉዳቱን እንዲያስረሳው እንግዲህ የምታጽናናው ለምን ይመስላችኋል? ኑሐሚን እውነት ናሆምን ወዳው ነው ወይ ወይስ እያፈቀረችው ነው ወይ? ናሆም አሁን ላይም ቢሆን አምራንን እንደሚያፈቅራት ነው ገና አልወጣለትም። ማለትም ይሄ ነገር አስደነገጠው እንጂ በኔ ላይ ተጫወተችብኝ እስካሁን እንዴት አልነገረችኝ የሚለው አስደነገጠው እንጂ እውነት አሁን ላይ አምራንን ከልቡ አውጥቷታል ብዬ አላስብም። ገና ነው። ስለዚህ እድል ሊሰጣት ይችላል ብዬ አስባለሁ ናሆም። ለምን መቼም አሁን ላይ በዚህ ፍጥነት ውስጥ አምራን ትቶ ከኑሐሚን ጋር ሌላ የፍቅር ግንኙነት ስለማይጀምር ከአምራን ጋር ያለውን ነገር እንዴት አርግቼ ነው ማስተካከል የምችለው፣ እንዴት አርግተን ነው የምናስተካክለው የሚለውን ነገር ከዚህ በኋላ እድል ይሰጣታል ብዬ አስባለሁ አምራንን።
አምራን ግን በንዴት የኑሐሚንን ህይወት ለማበላሸት ወይም ደግሞ ለይኩን ለኑሐሚን ያለው አስተሳሰብ እንዲቀንስ ኑሐሚን ሌባና አጭበርባሪ ከወንድ ጋር ምተኛ ሴት መሆኗን እንግዲህ ለማውራት ቆርጣ ተነስታለች። ኤርሚ ዝም ይላታል አምራንን ነው እንግዲህ አሁን ላይ አምራን ንዴት ላይ ስለሆነች ኤርሚ ዝም ይያላት ነው። ግን ኤርሚ ኑሐሚን እንድትጎዳ አይፈልግም። ስሟ በመጥፎ እንዲነሳ አይፈልግም። ለምን እንግዲህ ኤሚ ስለ ኑሐሚን ስታወራለት ኤርሚ ሳያስበው ስሜታዊ ስለሚሆን ሲቆጣት እናያለን። ኤሚን ኑሐሚን እንደዚህ አይነት ልጅ አይደለችም እያለችው ለምን ለሷ እንደዚህ ምትቆረቆራለ እያላት ኤሚ ራሱ ገርሟታል። አንዲት ለመጣች ገረድ አስቡት እንግዲህ አሁን አንዲት ሰራተኛ ብላ ነው የምታስባት ኤሚ ኑሐሚንን። ስለዚህ አንድ ሰራተኛ ስለሷ አሁን የመጣው ሹፌር ስለሷ ኮስተር ብሎ ሲያወራት የት ያውቃታል? ለምን ነው እንደዛ የሚቆረቆረው? ለምን ነው ከላይ ፎቁ ላይ ሆና ስታያቸው ለምንድን ነው የምታወራው? የሚያወራት ይሄን ሁሉ ታይም ለምንድን ነው የሚያወራት የሚለው ያሳስባታል። ስለዚህ ኤሚ ልጅነት ስላለባትና ግራ ስለገባት ነው እንጂ እናትየው በተደጋጋሚ እንደዚህ ብታያቸው እነዚህ ልጆች የሆነ ነገር ይተዋወቃሉ ወይ ደግሞ የሆነ ነገር አለ ወይ የሆነ ነገር ጀምሮ ይሆናል በዚህ ፍጥነት ውስጥ ብላ ልታስብ ትችላለች። ኤሚ ግን ይሄን አላሰበችም። ገና ኤርሚ ያታላታል በአንዴ። እንግዲህ አሁን ላይ ኤርሚም ገና ጉዱ ይፈላል። አምራን ከማጋ ነው ያወራችሁ ሚለው ገና ወደፊት ይጣራል። ልጁ ማን ነው? እንግዲህ አምራን ያወራችሁ ከኤርሚ ጋር ነው። ስለዚህ ኤርሚ ገና ጉዱ አለበት ማለት ነው። አምራን የኤርሚ ፍቅረኛ እንደሆነች ወደፊት ከታወቀ እንግዲህ አስቡት። አሁን ላይ እውነቱ ይጣ ቢባል እስቲ አስቡት። አምራን ሄዳ ኑሐሚን ከወንድ ጋር ምተኛ ሴት የነበረች ናት፣ ሌላ ፍቅረኛ ነበራት፣ ለይኩን አንተ የምታስባት ኑሐሚን አይደለችም ብላ ብታወራ ኑሐሚን ትመጣለች፣ እውነቱን ታፍረጠርጣለች። በቃ አለቀ። እውነቱ ከተፍረጠረጠ ኤርሚም ጉዱ ይፈላል። ኤርሚ ጓደኛዬ ፍቅረኛዬ ነበረ፣ አምኜው ነበር፣ አባቴን አሳክሞልኛል፣ ካለብን ችግር እየረዳን የነበረው ሰውዬ ኤርሚ ነው። ለምን ለይኩን ስለ ኤርሚ ያውቃላ። ለምን ያኔ አባትየው ታካሚ ሆኖ አስቡት። አባትየው ታካሚ ሆኖ የኑሐሚን አባት ለይኩን በሚመጣ ሰዓት ማጋ እንዳረፈው የሆነ የሚረዳቸው ልጅ እንዳለ አባትየው ለለይኩን ነግሮታል። ስለዚህ ችግር የለውም በአሁን ሰዓት ሰው አይታመንም እኔ ቤት ታርፋላችሁ ብሎ ነው ለይኩን ይዟቸው ሄደው። ስለዚህ ያኔ በዛ በቸገራችሁ ሰዓት ሰው የሆናችሁ ሰው ኤርሚ እንደነበር እናም አምናው ፍቅር ጀምራ እንደነበር ኑሐሚን። ከዛ በኋላ ግን አምናው ድንግልናዋን ከሰጠችው በኋላ ሌላ ሴት ፍቅረኛ እንዳለው ያወቀችበት ታይምና ከሱ ጋር እንደተጣላች መናገር ትችላለች። ማን ነው እሱ ከተባለ ከተፈለገ ኑሐሚን ማፍረጥረጥ ትችላለች። እውነቱ ይውጣ ከተባለ ኤርሚ ነው አሁን ሹፌር ሆኖ የመጣው እሱ ነው። ከዛ ኤርሚ ለምንድን ነው የመጣው ሹፌር ለምን እንዴት እኛ ቤት ለመሆን ፈለግ ከተባለ ኑሐሚን ፈልጊ ኑሐሚንን ስለምወዳት ነው። እውነቱ ይውጣ ከተባለው ይፍረጠረጣል በቃ እንደዚህ። ስለዚህ አንዳንዴ አሁን አምራን የምትወስነው ውሳኔ ጭራሽ ነገሮችን ያባብስና አምራንም ለኑሐሚን አትገባውም ይባላል። እንደውም ኑሐሚን በቃ ትገባዋለች። ኤርሚ ወደዛ ይሉታል። ኤርሚና አምራንን አሽቀንጥሮ ይጥሏቸዋል። እንገር ለይኩን አሽቀንጥሮ ነው የሚጥላቸው። ለምን ኑሐሚን ፈልጋ ለጥቅም ብላ አይደለም፣ ወይም ደግሞ ኑሐሚን ሌላ ከጀርባ ሌላ ዓላማ ኖሯት አይደለም ከሰው ጋር ከወንድ ጋር የተኛችው። በቃ አምናው ነበር፣ ለአባቷ ብዙ ነገር አድርጎላታል፣ ጥሩ ሰው ነው ብላ ስላሰበች ነው። ተሸወደች፣ ተጎዳች እንጂ ፈልገው አይደለም። አምራን ግን ኑሐሚንን የከዳችው አውቃ ነው። መጀመሪያውኑ ስለማትወደው ለንብረት ብላ ስለቀረበችው ስለማታፈቅረው ነው። ስለዚህ ልዩነት ስላለው ለይኩን ምን አይነት እርምጃ የሚወስድ ይመስላችኋል? ኑሐሚንን ከቤት አያባረራትም፣ አባትየውንም አይናገረውም። አምራን ብታፍረጠርጠው እንደውም አምራን ራሷ ተጎጂ ናት ብዬ አስባለሁ። ከኑሐሚን ጋር ያላት ነገር የመጨረሻ የሚቆርጥለት ነው ይመስለኝ። እንደውም አባትየው ይባስ እንድትርቀው ነው የሚያረጋት፣ ከኑሐሚን እንድትርቅ ነው የሚያረጋት። እንግዲህ ያስቡት። አሁን ላይ ግን አምራን የተማመነችበት ነገር አለ። ልጁ የኑሐሚን ነው ብላ እርግጠኛ ሆናለች። እንግዲህ ምን አስባ ይመስላችኋል? ምናልባት ፌክ ነው ወይስ የዲኤንኤ ውጤቱን ፌክ አስባ ነው ወይስ እንዴት ከኑሐሚን ልታረግዝ ትችላለች? ለምን ኑሐሚን ከዚህ በፊት እንድታረግዝ ሲጠይቃት እሱን ነገር መቼም እንደማይሆን ብላ ስትነግረው ነበር። ስለዚህ አምራን ቅድሚያ ከኑሐሚን ልጅ እንዲኖራት አልፈለገችም። ግን በዚህ ፍጥነት ውስጥ አሁን የፈጠነ ቤተሰቦቹን ካስተዋወቃት በኋላ ቤተሰቦቹ እንዳልተቀበሏት ስታውቅ አምራን የፈጠነ እርግዝናውን አምጥታ ዱቅ አደረገችባቸው። ስለዚህ በዚህ ፍጥነት ውስጥ በእርግዝናው ሰበብ ቶሎ ወደ መጋባቱ እንደሄዱ ነው ሐሳቧ ወይስ አላረገዘችም? ሙድ እያያዘችባቸው ነው? ምን እያሰበች ይመስላችኋል? እስቲ አምራንም ራሱ የሆነ የኑሐሚንን ንብረትና ሀብት ለመውረስ ስትል ስለዚህ የማታደርገው ነገር የለም። ስለዚህ ምን አስባ ይመስላችኋል? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ አሁን ላይ
ዝናሽና ለይኩን የናሆም እናትና አባት ተጨንቀዋል። ለምን እቺ ልጅ መቼም ቢሆን ከኛ ዘርጋ መግባት የለባትም ብለዋል። ልጁ እውነት የናሆም ካልሆነ ገላገለን። ስለዚህ ልጁ የናሆም እንዳይሆን እንጸልይ ያለች ነው። ለምን ወደፊት ልጁ ከሆነ ያው ልጅ ነው፣ ቤት ውስጥ ገብቷል፣ ዘር ነው፣ አለቀ። የናሆም ልጅ ነው። ምንም አማራጭ የላችሁም። ተቀበሉም አልተቀበሉም ልጅ ነው። ስለዚህ አምራን እውነት ከናሆም ካረገዘች ምንም አማራጭ የላቸውም። በቃ መምረጥ አለማግባት የሚችለው ናሆም ነው። እሱ ነው በግድ አግባኝ ብላ ማጋባት አይችሉም። ናሆም ይሄን ነገር ከሷ ጋር ካላስተካከለው በስተቀር የናሆም ምርጫ ነው። ቤተሰቦቹ አይፈልጉለትም፣ ናሆም አይፈልግም። ለምን ውርደትም ይዞ መኖር አይፈልግም። ስለዚህ ልጁ የናሆም ከሆነ ግን ናሆም ያሰበው ልጁን እንደሚያሳድገው ግን አምራን መቼም እንደማይፈልጋት አምራን እንግዲህ ልጇን ሰጥታ እዛ ቤት አምራን ህይወቷ በሙሉ ጨለማ ሊሆን ነው ማለት ነው። ወይም ደግሞ ልጄን አልሰጥም ብላ ይለያያሉ ማለት ነው። ስለዚህ አንዳንዴ ስናስበው አምራን አሁን ላይ እንዴት ብላ ነው ናሆምን ማሳመን የምትችለው ነው? እንዴት ብላ ነው እድል እንዲሰጣት ማድረግ የምትችለው? ስለዚህ ብዙ ነገሮችን ናሆምን ማሳመኛ መንገዶች መጠቀም አለባት። ናሆሚንስ አሁን ላይ ናሆም ከአምራን እንዲርቅ እያደረገች ነው። ለምን? አምራን ናሆምን እንደማትወደው ስለምታውቅ። ይሄን ማድረጓ አሁን ላይ ልክ ነው ወይ? ዝም ብትል አይሻላትም ወይ? አባቷ እንሂድ በቃ እንውጣ፣ እኔ የዝናሽን ጭቅጭቅ አልችልም እያላት ቆይ ያለች ነው። ስለዚህ አሁን ናሆምን ካለበት ችግር ላውጣው ብላ እንግዲህ ናሆምን ለማውጣት ካለበት ችግር ለማውጣት ስትሯሯጥ እያየን ነው። ስለዚህ እውነት ናሆምን እየወደደችው ነው ወይ? ለምን? የዋህና ጥሩ ስለሆነ ከነዛ ከእሳት ከሲኦል ሰው ከሆኑ ሴቶች መሃል ቤተሰብ መሃል በተለይ ከእናትና ከልጅ መሃል ወንድምየው እንግዲህ ምን አይነት ባህሪ ያለው ልጅ መሆኑ ገዝቷት ነው ወይስ እያፈቀረችው ነው ወይ? ለምን እንዴት ኑሐሚን አሁን ላይ ለናሆም ይሄን ሁሉ መስዋዕትነት ለምን ትከፍላለች? ለምን? ብዙ ሚስጥር ስለምታውቅ ያን ሚስጥር ለናሆም እውነቱን አልነገረችውም። ግን ናሆም አምራን እንዲርቃት እያደረገችው ነው። በቃ አሁን ላይ ከዚህ ምንም ተግባሯ አልተናላለችም። ስለዚህ አምራን ፌክ እንደሆነች ስለምታውቅ ናሆም እንዴት ብሎ ነው አምራን መራቅ ያለበት የሚለውን እንግዲህ በዚህ ይህን አጋጣሚ በመጠቀም ኑሐሚን ቶሎ ብላ ለናሆም እየነገረችው ነው። እንግዲህ ናሆም አሁን ላይ ንዴት ላይ ሊሆን ይችላል እንጂ በዛው ላይ ቀጥል ይችላል። እሷን አልፈልግም ብሎ አምራንን እድል ሊሰጣት ይችላል ብዬ አስባለሁ። ግን አምራን ናሆምን የምታሳምንበት መንገድ ምንድነው ነው? እስቲ በዚህ ጉዳይ ላይ ምን ብላ ታሳምነዋለች? እንግዲህ ናሆም አመነላት ነው። ግን ልጁ የሱ ከሆነ ሊያምንላት ይችላል። ለምን? ሁለተኛ እድል አይሰጣትም። ልጁ የሱ ከሆነ ሁለተኛ እድል ሊሰጣት ይችላል። ስለዚህ አምራን ደግሞ ተማምናለች። ልጁ 100% የናሆም ነው እያለች። ስለዚህ አሁን ላይ አምራን እንዴት ነው ናሆምን የምታሳምነው? ኑሐሚንስ የአምራን ሌብነትን ለናሆም እንዴት አርግታ ነው ማሳወቅ የምትችለው? እንግዲህ ተያይዘዋል። ኑሐሚን ራሱ እዚህ ሰንሰለት ውስጥ ገብታለች። ለምን? በኤርሚ በኩል በአምራን በኩል ኑሐሚን ያመነችው ፍቅረኛዋ የአምራን ፍቅረኛ የነበረ ስለሆነ ሰንሰለት ውስጥ ገብታለች፣ ተያይዛለች። ኑሐሚንስ ይሄን እውነት እያወቅሽ እስከዛሬ እንዴት አልነገርሽኝም ናሆም ማለት ይችላል። ለምን? ኑሐሚን በቀረበችው ቁጥር እየተቀራረቡ ሲመጡ እንዴት ይሄን እውነት አልነገርሽኝም ቢላትስ ወደፊት። ስለዚህ ኑሐሚንም ወይ እውነቱ መናገር አለባት ወይ ደግሞ ዝም ብትል ይሻላታል። ናሆምንም ባትቀርበው በቀረበችው ቁጥር መናገር ያለባትን ብዙ ሚስጥር ሳትናገር ስለምትቀር ናሆም ሊጎዳ ይችላል ብዬ አስባለሁ። ስለዚህ ቤተሰቦቹ የናሆም ቤተሰቦች መቼም አምራንን አይቀበሏትም። እነሱ እንዲቀበሏት ከዚህ በኋላ ምንም አይነት ነገር ቴክኒክ ብትጠቀም አይቀበሏትም። ግን ናሆም እንዲቀበላትና ሁለተኛ እድል እንዲሰጣት አምራን ምን ማድረግ አለባት ነው። ኤርሚስ አሁን ላይ ኑሐሚን እንደሆነ አሁን ላይ ሽሽ እያለችው ነው። እሱ ደግሞ አንቺን ይጠብቃል ይላል እዛ ቤት ውስጥ ገብቶ ስለሚያፈቅራት። ኤርሚስ አሁን ላይ ምንድነው የሚሆነው ወደፊት እውነቱ ቢታወቅበት? እንግዲህ ያስቡት። እንግዲህ ኤርሚ አሁን ላይ ኤሚ ተብየዋ በጣም ወደዋለች። በቃ እንገራችሁ በጣም ወደዋለች። ግን በጣም በችኮላ ልጅ ስለሆነ ትቸኳኩልበታለች። እሱ ደግሞ ያው እየተረጋጋ ነው። ለምን? የገባበት አላማ ስላለው አሁን ላይ የሆነ ፋውል ሰርቶ ችግር መፍጠር አይፈልግም። ስለዚህ አሁን ላይ ኤሚ ፓርቲ በሚል ሰበብ ጓደኞቼ ጋር በሚል ሰበብ እንግዲህ እሱን ከሱ ጋር አብራ መዝናናት መውጣት ትፈልጋለች። ኤርሚ ደግሞ መረጋጋት ይፈልጋል። እሷን ሹፌሯ ስለሆነ ስራውን በአግባቡ መስራት ነው የሚፈልገው። ለምን? ኑሐሚንን ማጣት ስለማይፈልግ አሁን ላይ ኑሐሚንን ለመጠበቅ አይገባው። ስለዚህ ለኑሐሚን ሲል አሁን ላይ ከኤሚ ጋር ምንም ነገር ማድረግ አይፈልግም። ግን ኤሚ የቸኮለችበት ነው። እንግዲህ ያስቡት። ኤርሚ አሁን ላይ
ራሱን ማረጋጋቱ አሪፍ ነው ብዬ አስባለሁ። ግን ኤርሚያውን ኑሐሚን ማትፈልገው ከሆነ እሷ ስር ገብቶ መግባቱና እሷ ጋር ገብቶ ጭንቀት መፍጠሩ ምን ዋጋ አለው ነው? ኑሐሚንስ ኤርሚን ማትወደው ከሆነ ምን ዋጋ አለው? ኤርሚ ስላፈቀራት ብቻ እኮ ኑሐሚን በቃ ከዚህ በኋላ ከጠላችሁ ወይም ደግሞ ከዚህ በኋላ እድል ማሰጠው ከሆነ ኤርሚ ዝም ብሎ ነው ጊዜው የሚያባክነው እዛ ቤት ውስጥ ገብቶ። ወደፊት እንደውም የአምራን ፍቅረኛ እንደነበረ ከታወቀበት አስቡት። ጭራሽ ተያይዛችሁ ነው እንደ ሹፌርና ሚስት ሆና መጣችሁ ስለሚል በጣም ከባድ ነው። እሷ ናት እንዲላከች ነው የሚለው ላይኩን ተያይዘው ነው አንድ ላይ ቤት የገቡት አጭበርባሪና ሌቦች ስብስብ ነው የሚለው። ስለዚህ ኤርሚ አሁን ላይ ወይ መራቅ አለበት ወይ ደግሞ ከቀረበ ደግሞ በስነ ስርዓት ስራው ላይ ፎከስ ቢያደርግ ይሻለዋል። ኑሐሚንን ብዙም ባያስጨንቃት አሪፍ ነው። ትኩረት ውስጥ ባይገቡ እዛ ቤት ውስጥ አሪፍ ነው። እሷን ባያስጨንቃት ቁጥር ኤሚ ትኩረት ውስጥ ገብታል። ኑሐሚንን ሲያስጨንቃት ኤሚ እያየቻቸው ስለሆነ ኤርሚና ኑሐሚን ትኩረት ውስጥ እየገቡ ነው በኤሚ። ስለዚህ ኤሚ ደግሞ ኤርሚ ምንድነው ከኑሐሚን ጋር ከዚህ በፊት ይተዋወቃሉ እንዴ ምንድነው እያለ ነው። ስለዛች ስለ ኑሐሚን ሚስትም ኤሚ ስታወራለት ሲደነግጥ እያየች ነው። ስለዚህ ኤሚ እንደቀል አንዳንድ ነጥብ እያያዘችበት ብቻ እንዳትደርስባቸው ፈራለሁ። ወደፊት እሷ ነው የምትደርስባቸው የኑሐሚንና የኤርሚንም ጉድ። ስለዚህ ስለምትከታተል ትደርስባቸዋለች። ለምን? ኤርሚ ስለምትወደው ስለምትከታተል ኤሚ ማለት ነው። እስቲ በቀጣይ ኑሐሚን ደግሞ የኑሐሚን አጋጣሚ ወይም ይህን ድክመት ከአምራን ጋር መጠላታቸውን ይህን ድክመት ተጠቅማ ከኑሐሚን ጎን እየሆነች ነው። ከኑሐሚን ስርስር ሆናለች። ከኑሐሚን ስርስር መሆኗ ለላይኩን ደስ ቢለውም ለወይዘሮ ዝናሽ አይመቻትም። ለምን? ወይዘሮ ዝናሽ ኑሐሚን ይህን አጋጣሚ በመጠቀም ኑሐሚን ስር ገብተሽ ኑሐሚን ለማስመጥ መሞከርሽ መቼም አይሳካልሽም። ከአምራን በላይ ጭራሽ ኑሐሚን መጠጋጋቱ አሁን ላይ ደግሞ ጨንቋታል ወይዘሮ ዝናሽ። ስለዚህ ኑሐሚንም አሁን ላይ ብትረጋጋ አሪፍ ነው። ኑሐሚን ኮንሰንትሬት ያርግና ራሱን ያስብበት እንጂ ኑሐሚን በጣም ቂጥቂጡ ስር በተከተለች ቁጥር ላይኩን ደስ ቢለውም ወይዘሮ ዝናሽና ኤሚ ጭራሽ ሌላ ችግር እንዳይፈጥሩባት እሷ ላይ እንዳያባሯት ብዬ ሰጋለሁ። እስቲ እናንተ ምን ይሰማችኋል? በዚህ ድራማ ላይ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ የዛሬው አስተያየቴ ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።